የከበረ ሰላምታችን በመላው ዓለም ሆናችሁ ቃል ስፖርት ዩቲዩብ ቻናላችንን ለምትከታተሉ ውድ አድማጮቻችን ሁሉ ይድረስ ብለናል። ከሀገር ቤት ከባህር ማዶ ለዚህም ሰዓት መርጠን ያሰናዳንላችሁን ስፖርታዊ ጥንቅሮች በቅደም ተከተል እያጋራናችሁ ቆይታ የምናደርግ ይሆናል። እንደ ሁልጊዜው እስከ ፕሮግራማችን ፍጻሜ ዛሬም ቆዩ እንላለን። እንደዚሁም ቤተሰቡን ካሻችሁ ሰብስክራይብ አድርጉን። ይህም ፕሮግራም ግን ሁላችሁም ላይክ አድርጋችሁ እንድትጀምሩ በትህትና ጠየቅን። በዚህኛውም ጥንቅራችን አጓጊ የኢትዮጵያ ፕሪሚየር ሊግን ዕለታዊ መረጃ በስፋት እናደርሳችኋለን። በባህር ማዶ የስፖርት የመረጃ ክፍለ ጊዜያችን ፊፋ በብዙ ተዘጋጅቶ በብዙ የደገሰው ጥቂት ደጋፊ ያስተናገደው የፊፋ የዓለም ክለቦች ዋንጫ መርሃ ግብር በይፋ ተጀምሯል። ጥቂት ወንበሮችም ቢሆኑ ክፍት መሆናቸውን ተመልክተናል። ግብ አልተመለከትንበትም፣ ምክንያቱ የኢንተር ማያሚው ግብ ጠባቂው ነው። ግብ ላለማየታችን የጨዋታው ኮከብ ግብ ጠባቂው በነበረበት ጨዋታ የዓለም ክለቦች ዋንጫ ጅማሮ ምን ይመስል ነበረ? ለእናንተ ውድ አድማጮቻችን ተጨማሪ መረጃ በዚህ ዙሪያ እናደርሳችኋለን። ግን የመጀመሪያ ጨዋታ ኢንተር ማያሚ ከአል አህሊ 0-0 በሆናቸው ውጤት ነው የተጠናቀቀው። በአውሮፓ ትልቆቹን ክለቦች የተመለከተ ወቅታዊ መረጃ ይዘናል። በተለይም የዝውውር መስኮቱ ዳግም ሊከፈት ሰዓታት ሲቀሩት ምን አዲስ ነገር አለ? በአውሮፓ ዙሪያ ሰፋ ያለ የዝውውር መረጃ ለእናንተ ውድ አድማጮቻችን ይዘናል። በተወዳጁም የእንግሊዝ ፕሪሚየር ሊግ ትልቆቹን ክለቦች ጨምሮ በርከት ያሉ ክለቦች በዝውውር መስኮቱ ላይ የነቃ ተሳትፎን እያደረጉ ይገኛሉ። የሰማናቸው አንዳንድ ዝውውሮች አሉ። በእንግሊዝ ፕሪሚየር ሊግ ማንቸስተር ሲቲዎች ለወጣት ተጫዋቻቸውን የቀረበውን ጥያቄ ውድቅ ሲያደርጉ ቼልሲን በተመለከተ በጣም ወሳኝ የሆነ ተጫዋቻቸውን ወደ አሜሪካ እንደሚጠሩት ታውቋል። ከዛ በተጨማሪ ቼልሲዎች ፕሮግራማቸውን ለደጋፊዎቹ ይፋ ያደረጉበትን መንገድና በቡድን ዜናችን ኤንዞ ፈርናንዴዝ እና ማሬስካን እንደዚሁ የተመለከተ መረጃ ለቼልሲ ደጋፊዎች እናጋራለን። ሊቨርፑሎች አንድ ወሳኝ ዕቅድ ይዘዋል ተብሏል በአጥቂ ዝውውር ጉዳይ ላይ። ሊቨርፑል ቤት ግን አንዳንድ የሚጠበቁ አስገዳጅ ዝውውሮችም እንዳሉ ተረጋግጧል። ከውዱ ፈራሚያቸው በኋላ ሌላ ተጫዋች ይኖራል ማለት ነው። ግብ ጠባቂያቸው እንደሚለቅ ተረጋግጧል። በሊቨርፑል በኩል ሰፋ ያለ የዝውውር መረጃን ይዘናል። የቪክተር ጊዮኬሬስ ጉዳይ በርካቶችን ያወዛገበ ነው። በነገራችን ላይ ማንቸስተር ዩናይትድም ይሁን አርሰናል ለዚህ ተጫዋች ይፋ ጥያቄ ያቀረበ ባይኖርም ከተጫዋቹ ጋር ግን ሁለቱም ውይይት አድርገዋል። የጊዮኬሬስ ምርጫ አስቀድሞም አርሰናል ነበር። በዚህ ጉዳይ ላይ ግን ተጨማሪ መረጃ ልናደርሳችሁ ስለወደድን ለአርሰናል ደጋፊዎች በስፋት ስናነሳው ቤንጃሚን ሼሽኮንም በተመለከተ ተጨማሪ የዝውውር መረጃ ይዘናል። 80 ሚሊዮን ፓውንድ ያስገኛል ስለተባለው የአርሰናል የክረምት ሽያጭና ከሲቲ ቢያመጡት ስለተባለው ወሳኝ ተጫዋች ቶክ ስፖርት በአርሰናል የዝውውር መስኮት ሰፋ ያለ መረጃ ደርሶናል። እኛም ለእናንተ ውድ አድማጮቻችን በሚመጠን መልኩ እናደርሳለን። የአርሰናል ደጋፊዎች ጠብቁን። ዩናይትዳውያን አሁን ላይ ከፈለጉት ተጫዋች ይልቅ የፈለጋቸው ላይ ትኩረት ማድረግ ጀምሯል። በማቲያስ ኩና ሰርቶላቸዋል። ቀጣዩም ከወደ ጀርመን ይሆናል እየተባለ ነው። በ9 ቁጥር ቦታ ላይ ዩናይትድ ቤት ስለሚጠበቀው ተጫዋች እንነግራቸዋለን። ከዛ በተጨማሪ ትላንትና ዴቪድ ኦርኔስቴ እንደዚሁ ደግሞ ቤን ጃኮብስ ጨምሮ በማንቸስተር ዩናይትድ እና በብሪያን ምቤሞ ዝውውር ላይ ተጨማሪ መረጃዎችን ይዘው ወጥተዋል። ብሩኖ ፈርናንዴዝን እናነሳለን በዩናይትድ ቤት በተለየ መልኩ። ውድ ቤተሰቦቻችን እኚህ ብቻ አይደሉም፣ ሌሎች በርከት ያሉ ስፖርታዊ ጥንቅሮችን ለእናንተ ውድ አድማጮቻችን አሰናድተን ይዘን መተናል። ለሁልጊዜው እስከ ፕሮግራማችን ፍጻሜ ቆዩ። ላይክ፣ ሰብስክራይብ እና ሼር ማድረግ እንዳይረሳ። ሐሳብ አስተያየታችሁን የዓለም ክለቦች ዋንጫን በተለይም ጨዋታውን የመክፈቻውን የተከታተላችሁ አሊያም በቀጣይ በዝውውር መስኮት ላይ ክለቦቻችሁ እያደረጉት በሚገኘው እንቅስቃሴ ልታጋሩን ትችላላችሁ። መልካም ቆይታ ብለናል። ሀገራዊ ጉዳይ አስቀድመን እንጀምር። የኢትዮጵያ ፕሪሚየር ሊግ ሻምፒዮኑ ኢትዮጵያ መድን ከሀዲያ ሆሳዕና ጋር ያደረጉትን የፕሪሚየር ሊግ ጨዋታ 3-2 በሆነ ውጤት ድል ማድረግ ችለዋል። ግብ በማስቆጠሩ ረገድም መድኖች ቀዳሚ ነበሩ። ወገዴ ገዛኸኝ 31ኛው ደቂቃ፣ አቡበከር ሳኒ 76ኛው ደቂቃ ግብ አስቆጥረው መድን ጨዋታውን 2-0 ይመራ ነበረ። ሀዲያ ሆሳዕናዎች ተመስገን ብርሃኑ 84ኛው ደቂቃ ጨዋታውን ወደ 2-1 እንዲያጠቡት ግብ አስቆጥሮላቸው ነበረ። ነገር ግን ረመዳን ዩሱፍ 89ኛው ደቂቃ ላይ የኢትዮጵያ መድንን 3ኛ ግብ አስቆጠረ። ጨዋታው አልቢትሩ ፊሽካ ሊነፉ ሰከንዶች ሲቀሩት 95ኛው ደቂቃ ላይ ጫላ ተሽታ ለሀዲያ ሆሳዕና ደግሞ ሁለተኛውን ግብ አስቆጠረ። በአጠቃላይ ሻምፒዮኑ ኢትዮጵያ መድን ሀዲያ ሆሳዕናን 3-2 በሆነ ውጤት ድል ማድረግ ቻለ።
በደረጃ ሰንጠረዡ ላይ ሻምፒዮኑ ኢትዮጵያ መድን 70 ነጥቦች ላይ መድረስ ሲችል ሀዲያ ሆሳዕና 47 ነጥብ ላይ ቀርቷል። 5ኛ ደረጃ ላይ ይገኛል። የኢትዮጵያ ፕሪሚየር ሊግ የመጨረሻ ሳምንት መርሃ ግብር የፊታችን ማክሰኞ ሀዲያ ሆሳዕናን ከአርባ ምንጭ ከተማ፣ ስሁል ሽረን ከኢትዮጵያ መድን እንደዚሁ የሚያገናኝ ይሆናል። የምሽት መረጃ ላይ ነገርናችሁ፣ ግን ላልተከታተላችሁን መረጃውን ለማድረስ ያክል ሸገር ደርቢ በኢትዮጵያ ቡና 2-0 አሸናፊነት ሲጠናቀቅ የቡናሞቹን የማሸነፊያ ግቦች አማኤል አድማሱና ዳይቫን ዋቹኩዋ ከመረብ ማሳረፍ ችለዋል። ኢትዮጵያ መድን ነጥቡን 59 በማድረስ ሁለተኛ፣ ቅዱስ ጊዮርጊስ እዛው 45 ነጥብ 7ኛ። ቀጣይም የመጨረሻ ሳምንት የኢትዮጵያ ፕሪሚየር ሊግ ጨዋታ የፊታችን እሁድ ኢትዮጵያ ቡና ከኢትዮጵያ ንግድ ባንክ፣ ረቡዕ ቅዱስ ጊዮርጊስ ከመቻል ጋር እንደዚሁ የሚያከናውን ይሆናል። ዛሬ ግን የኢትዮጵያ ፕሪሚየር ሊግ አጓጊ ነው። ውድ ቤተሰቦቻችን ላለመውረድ የሚደረገው ትንቅንቅ ወልዋሎ ዓዲግራት ዩኒቨርሲቲን ከመቀለ ሰባ እንደርታ፣ ወንጪ ሁለገብ ስቴዲየም ላይ መቻልን ከኢትዮ ኤሌክትሪክ፣ ቅዱስ ጊዮርጊስ ሜዳ ቢሾፍቱ ላይ ፋሲል ከነማን ከአዳማ ከተማ አዳማ ሳይንስና ቴክኖሎጂ ስቴዲየም ላይ፣ እንደዚሁም ኢትዮጵያ ንግድ ባንክን ከወላይታ ዲቻ በተመሳይ አዳማ ሳይንስና ቴክኖሎጂ ስቴዲየም ላይ የሚያፋልም ይሆናል። በኢትዮጵያ ፕሪሚየር ሊግ ላለመውረድ በሚደረገው ትንቅንቅ ላይ በተለይም ፋሲል ከነማ 41 ነጥቦችን ይዞ 11ኛ፣ ኢትዮጵያ ንግድ ባንክ 40 ነጥቦችን ይዞ 12ኛ፣ ድሬዳዋ ከተማ በተመሳይ 40 ነጥብ ይዞ 13ኛ፣ ኢትዮ ኤሌክትሪክ በ38 ነጥብ 14ኛ፣ መቀለ ሰባ እንደርታ ወራጅ ቀጠና ውስጥ ነው ያለው በተመሳይ 38 ነጥብ በግብ ክፍያ አንሱ 15ኛ፣ አዳማ ከተማ በተመሳይ 38 ነጥብ በግብ ክፍያ አንሱ 16ኛ ይገኛልና መቀለ ሰባ እንደርታና አዳማ ኦልሬዲ ወራጅ ቀጠና ውስጥ ነው ያሉት። ሁለት ጨዋታ የዛሬን ጨምሮ እጃቸው ላይ ያለ ኢትዮ ኤሌክትሪክ፣ ድሬዳዋ ከተማ እነኚህ እንደዚሁ ኢትዮጵያ ንግድ ባንክ፣ ፋሲል ከነማ እነኚህ ደግሞ የመውረድ ስጋት ያለባቸው ናቸው። ስለዚህ ሁለቱ ቀሪ ጨዋታዎች የዛሬን ጨምሮ በኢትዮጵያ ፕሪሚየር ሊግ ሰነባቹንና ተሰናባቹን በይፋ የሚነግረን ይሆናል ማለት ነው። ወደ ባህር ማዶ ስፖርታዊ ጥንቅሮቻችን እንሻገሩ። ውድ ቤተሰቦቻችን ዛሬ በዓለም ክለቦች ዋንጫ 2 መርሃ ግብሮች ይጠበቃሉ። ምሽት 1 ሰዓት ባየር ሙኒክ ከአክላንድ ሲቲ ጋር ጨዋታቸውን ሲያደርጉ፣ እንደዚሁም ፓሪስ ሰን ዠርሜን ከአትሌቲኮ ማድሪድ ምሽት 4 ሰዓት ሌላኛው ትልቁ መርሃ ግብር ነው። በአሜሪካ የሚካሄደው የዓለም ክለቦች ዋንጫ ግን ጅማሮን በይፋ ሲያደርግ ኢንተር ማያሚ ከአልሂላል ያደረጉት ጨዋታ ያለምንም ግብ 0-0 በሆነ አቻ ውጤት ተጠናቋል። ሃርድ ሮክ ስቴዲየም ላይ ነበረ ጨዋታው የተካሄደው። ቀጣይ ኢንተር ማያሚ ተጋጣሚ ፖርቶና ፓልሜራስ ይሆናሉ። ስለዚህ ሁለቱም ቡድኖች አንዳንድ ነጥብ ከጨዋታው ተጋርተው የዓለም ክለቦች ዋንጫ በእንደዚህ አይነት መልኩ በይፋ ተጀመረ። የጨዋታው ኮከብ ሻናዊ እና ኡስታሪ ሆነዋል። በነገራችን ላይ በይፋ የተመረጠው ግን የኢንተር ሚያሚው በረኛ ኦስካር ኡስታሪ ነው። በዋነኝነት 9.7 የጨዋታው ሬቲንግ ተሰጥቶታል። ግን ሁለቱም ግብ ጠባቂዎች በእውነት የጨዋታው ኮከብ ነበሩ። ግን በሽልማት ደረጃ የኢንተር ሚያሚው ግብ ጠባቂ ነው። ምክንያቱ ግልጽ ነው። 38 ዓመቱም ግብ ጠባቂ ኦስካር ኡስታሪ በጨዋታው ላይ ከረፍት በፊት የአል አህሊውን አጥቂ ፍጹም ቅጣት ምት ደረጃ ማለት ነው የመታበትን ፍጹም ቅጣት ምት አድኗል የቴሬዝ ጌትን። ስለሆነም የጨዋታው ኮከብ ተብሏል። በጨዋታው ላይ ግብ ልንመለከትበት የምንችለው አጋጣሚ እሱ ነበረ። ግን የኢንተር ማያሚው ኮከብ ኦስካር ኡስታሪ አድኗት ጨዋታው 0-0 በሆናቸው ውጤት ተጠናቀቀ። ሜሲ በመክፈቻው ጨዋታ ከአል አህሊ ጋር 4 ሙከራዎችን አድርጎ ነበረ። ብረት መልሶበታል። በጨዋታው ላይ 3 ስኬታማ ድሪብሎች ነበሩት። 76 ኳሶችን ነክቷል። 2 በጣም ስኬታማ ረጃጅም ኳሶችን አስመልክቶናል። 2 ቁልፍ ኳሶችን አቀብሏል። 1 ትልቅ ግብ ዕድል ፈጥሯል። 8 የአንድ ለአንድ ግንኙነቶችን ድል አድርጓል። በስቴዲየም ውስጥም ያው በርካታ ደጋፊዎች እሱን ለማየት እንደገቡ ምንም ጥርጥር አልነበረውም። በርካቶች የሊዮኔል አንድሬስ ሜሲን ስሞች የያዙ ጽሁፎችን በትልቁም ሲያስመለከቱን ነበረ። በስቴዲየም ውስጥ በደጋፊዎችም ዘንድ በዛን ያክል ደረጃም ስቴዲየም ለመገኘታቸው ምክንያት የነበረው ራሱ ሊዮኔል አንድሬስ ሜሲ ስለመሆኑ ምንም ጥርጥር የለውም። ለማንኛውም ግብ ጠባቂያቸው ኮከብ በነበረበት ጨዋታ ግን ሜሲ በቁጥር ደረጃ እንደዚህ አይነት ቁጥሮችን አስመዝግቦ ነው ጨዋታውን ያጠናቀቀው። በርካቶችን በቴሌቪዥን መስኮት የተከታተሉት አብዛኞቹ ያለምንም ጥርጥር በሜሲ ምክንያት እንደነበረ ይታወቃል። ሊዮኔል ሜሲ ምንም እንኳን ግብ አስቆጥርም ሊዮኔል ሜሲ ለኢንተር ሚያሚ በ61 ጨዋታ 49 ግብ 24 አሲስት 73 የግብ አስተዋጽኦ አለው። በክለቡ ታሪክ ከፍተኛ ግብ አስቆጣሪ
የግብ ተሳትፎ ያለው 73 ከፍተኛ ግብ አስቆጣሪ 49 የምንጊዜም ከፍተኛ አሲስት አድራጊ 24 በሊግ ደረጃ እንዲሁም ሱፐር ሺልድ ዋንጫን ያሳካ ነው። በአጠቃላይ 2024-25 የውድድር ዓመት 21ኛ ጨዋታውን ያደረገው ትላንትና 15 ግብና 6 አሲስት አለው። ምንም እንኳን በትላንትናው ዕለት በግብ ደረጃ ባንድም ነገር ላይ ባይሳተፍ ማለት ነው። እንዳጠቃላይ ሊዮኔል አንድሬስ ሜሲ በጨዋታው ወደ 8.1 ሬቲንግም ተሰጥቶታል። የዓለም ክለቦች ዋንጫ ጅማሮ በእንደዚህ አይነት መልኩ ነበረ። ምናልባት ጨዋታውን የተከታተላችሁት ካላችሁ እንዴት አገኛችሁት? በሃርድ ሮክ ስቴዲየም ፊፋ የተለያዩ ቴክኒኮችና ለየት ያሉ ነገሮችን የተጠቀመበት ጨዋታ እንደዚህ አይነት መልኩ ነበር። ለማንኛውም የዛሬ ጨዋታዎች በትልቁ ይጠበቃሉ። ባየር ሙኒክ ከአክላንድ ሲቲ 1 ሰዓት ላይ ምሽት፣ እንዲሁም ፓሪስ ሰን ዠርሜን ከአትሌቲኮ ማድሪድ ምሽት 4 ሰዓት ላይ በፊፋ የዓለም ክለቦች ዋንጫ ቀጣይ መርሃ ግብሮች ናቸው። በጨዋታው ላይ የተመለከትናቸው ለየት ያሉ ነገሮች እናደርሳችሁ። የመጀመሪያው ነገር የዓለም ክለቦች ዋንጫ ከመጀመሩ በፊት እያንዳንዱ ተጫዋች ወደ ሜዳ ሲገባ የማስተዋወቅ ሂደቱ ይካሄዳል። ወደ ሜዳ ሲገባ ማለት ነው። ይሄ በኤንቢኤ ጨዋታዎች ላይ የተለመዱ ክስተቶች ነበሩ። በዓለም ክለቦች ዋንጫ ላይ በተለየ መልኩ ተመልክተናል። ፊፋ ለዓለም ክለቦች ዋንጫ ውድድር $1 ቢሊዮን እንዳጠቃላይ ለተሳታፊዎች እንደመደበበት ይታወቃል። ሽልማቱ ግማሽ ያህል ለተሳትፎ ብቻ ለክለቦች የሚከፋፈል ሲሆን ከአውሮፓ የተወከሉ 12 ክለቦች በድምሩ ወደ $306 ሚሊዮን ይወስዳሉ። ክለቦች ለተሳትፎ የሚያገኙት ክፍያ በስፖርታዊና በንግድ እንቅስቃሴዎቻቸው በወጣ መስፈርት ሲሆን የአውሮፓ ክለቦች ከ12.8 እስከ 38.2 ሚሊዮን ዶላር አካባቢ ገቢ ያገኛሉ። 6ቱ የደቡብ አሜሪካ ክለቦች ከተሳትፎ እያንዳንዳቸው $15.2 ሚሊዮን ያገኛሉ። ከኦሻ የተወከሉ ብቸኛው ክለብ ኦክላንድ ሲቲ አነስተኛ ተሳትፎ ክፍያ ያገኛል፣ ወደ $3.5 ሚሊዮን። የውድድሩ ፍጻሜ አሸናፊ $40 ሚሊዮን ተሸላሚ ሲሆን ደግሞ ሁለተኛው ሆኖ የሚያጠናቀቀው $30 ሚሊዮን እንዳጠቃላይ እንደሚሰጠው በተናጠል ተረጋግጧል። በብዙ መልኩ ተሻሽሎ የሚካሄደው የዓለም ክለቦች ዋንጫ ውድድር ለየት ያለ ንድፈ ሐሳብም ያለው ዋንጫ እንዳዘጋጀለት ይታወቃል። ፊፋ በአዲሱ ዋንጫ ላይ የውድድሩ አዘጋጅ ፊፋ ፕሬዝዳንት ዣን ኢንፋንቲኖ ስም 2 ጊዜ ተጠቅሶ እንደሚገኝ ይታወቃል። ዋንጫው በአሜሪካው ፕሬዝዳንት ዶናልድ ትራምፕ እና ፊፋው ፕሬዝዳንት ዣን ኢንፋንቲኖ ተከፍቶ እንደተመረቀም ተመልክተን ነበረ። በዓለም ክለቦች ዋንጫ ላይ የሀገራችን ኢትዮጵያን ጨምሮ የ211 የፊፋ አባል ሀገራት ስም ሰፍሮ ይገኛል። 3 እንግዲህ ቀለበቶች ያሉት የውድድሩ ዋንጫ ተጣጥፎም መቀመጥ ይችላል። በቁልፍ መዘጋት መከፈት የሚችል እንደሆነ ይታወቃል። በዚሁ አጋጣሚ ግን የ211 የፊፋ አባል ሀገራት ስም ሲካተት የሀገራችን ኢትዮጵያም ስም በዋንጫው ላይ እንዳለ ይታወቃል። በዓለም ክለቦች ዋንጫ እስከ ሩብ ፍጻሜ ባለው ውድድር በሁለት ተከታታይ ጨዋታ የማስጠንቀቂያ ካርድ መመልከት ቀጣይ አንድ ጨዋታ እንዲያመልጥ ያደርጋል። በግማሽ ፍጻሜ ለተከታታይ ጨዋታ የማስጠንቀቂያ ካርድ መመልከት የፍጻሜ ጨዋታ ላይ እንዳይገኙ አያደርግም ብሏል። ፊፋ ግን አንድ ተጫዋች ወይም አሰልጣኝ ቡድን አባል የፍጻሜ ጨዋታ ሊያመልጠው የሚችለው በግማሽ ፍጻሜ ቀይ ካርድ ከተመለከተ ብቻ ነው። ይህ በነበሩ አሰራሮች ላይ የሚታወቅ ነው። በውድድሩ የሚመዘዙ ካርዶች በፊፋው ዲሲፕሊን ኮሚቴ ታይተው ቅጣቱ ከፍ ሊል እንደሚችልም የውድድሩ ሕግ ይደነግጋል። ስለዚህ ካርዱ ግምገማ ይደረግበታል ማለት ነው። እንዳስፈላጊነቱ ልክ ሌሎች የሊግ ጨዋታዎች ላይ ሲደረግ እንደነበረው ቅጣቱ ከፍም ዝቅ ሊል ይችላል። በዓለም ክለቦች ዋንጫ ውድድር ክለቦች 26 በላይና ከ35 በታች ተጫዋቾችን ማሳተፍ ይችላሉ። ፊፋ በቀጣይ በውድድሩ አጋማሽ ኮንትራቱ የሚጠናቀቅ ተጫዋች ያላቸው ክለቦች በምትኩ አዲስ ተጫዋች እንዲያስመዘግቡ እንግዲህ ፍቃድ ይሰጣል ተብሏል። ስለዚህ ክለቦች ኮንትራታቸው የሚጠናቀቁ ተጫዋቾቻቸውን ሊያሰናብቱ ይችላሉ። በውድድሩ አጋማሽ ላይ ክለቦች በተጨማሪም ስብስባቸው ወደ 37 ከፍ እንዲያደርጉ የሚፈቅድላቸው ሲሆን 6 ተጫዋቾች በላይ መቀየር አይችሉም። በእያንዳንዱ ጨዋታ 5 ተጫዋች መቀየር የሚፈቀድ ሲሆን እንዲሁም ባልታሰበ አደጋ ምክንያት አስፈላጊ መሆኑ ታይቶ ተጨማሪ ተጫዋች ይፈቀዳል። ቅያሬ ይህንም ተከትሎ በጨዋታው የሚኖሩ ተጫዋቾች ቅያሬን መሰረት በማድረግ የተጨማሪ ሰዓት ከፍ ሊደረግ እንደሚችልም ፊፋ በሕጉ ላይ ደልድሎበታል።
በውድድሩ የሚሳተፉ 32 ክለቦች 4 ቡድኖች በሚይዙ 8 ምድቦች ተከፍለው እርስ በርስ የምድብ ጨዋታ ያደርጋሉ። ከምድብ 1 እስከ 2 ያለውን ከምድቡ ከ1 እስከ 2 ያለውን ደረጃ ይዘው የሚያጠናቅቁ 16 ክለቦች ጥሎ ማለፉ ሲቀላቀሉ 2 ክለቦች ከውድድሩ ይሰናበታሉ። 2 ቡድኖች በነጥብ እኩል ሆነው ካጠናቀቁ በጎል ልዩነት ሳይሆን እርስ በርስ በነበራቸው ውጤት የሚለዩ ይሆናል። በጥሎ ማለፍ ጨዋታ ቡድኖች በ90 ደቂቃ የማይለዩ ከሆነ ተጨማሪ 30 ደቂቃ እንደዚሁም የመለያ ምት የምንመለከት ሲሆን በዚህ ውድድር ከማንመለከታቸው የተለመዱ የውድድር ቅርጾች መካከል ለሶስተኛ ደረጃ የሚደረግ ጨዋታ የለም። ግማሽ ፍጻሜን የሚሸነፉ 2 ቡድኖች ለደረጃ የሚያደርጉት ጨዋታ አለመኖሩን ተከትሎ በቀጥታ ወደ ሀገራቸው ተመላሽ ይደረጋሉ ተብሏል። በአጠቃላይ ብዙ ህጎች ያሉት ውድ ቤተሰቦቻችን እንዳያሰለች እዚህ ጋር እንዝጋው። ለማንኛውም የጨዋታው ዝቅተኛ መግቢያ ትኬት ዋጋ የመጀመሪያ ላይ 300 ዩሮ ቢሆንም በአሁኑ ሰዓት 20 ዩሮ እየተሸጠ መሆኑ ተረጋግጧል። መግቢያ ወንበሮች ክፍት የሚሆኑ ከሆነ ፊፋ ደጋፊዎች በስቴዲየም ውስጥ ዘርዘር ብለው እንዲቀመጡም እንደሚያረጋቸው ሲረጋገጥ ይሄኛው ለየት ያለ ክስተት ነው። ለማንኛውም የዓለም ክለቦች ዋንጫ በእንደዚህ አይነት መልኩ ህጎችን ደልድሎ ወይም ህጎችን አውጥቶ ተጀምሯል። ሚያሚ ከአልአህሊ 0-0 በሆናቸው ውጤት ነው የተጀመረው። ወደ ሌሎች ስፖርታዊ ጥንቅሮቻችን እንሻገር። በድጋሜ መልካም ቆይታ ተመኘን። ኢታሊ በስተመጨረሻም ሌጀንዷን አሰልጣኝ ያደረጋ ሾማለች። የጣሊያን ብሔራዊ ቡድን ጃኑሮ ጋቱሶን አዲስ አሰልጣኝ ያደረገው እንደሚሾሙ ተረጋግጧል። እስከ 2026 የዓለም ዋንጫ ድረስ የጣሊያን ብሔራዊ ቡድን አሰልጣኝነትንም እንደሚረከቡ በዛሬው ዕለት ተረጋግጧል። ምናልባት በዛሬው ዕለት ፊርማቸውንም ከጣሊያን እግር ኳስ ፌዴሬሽን ጋር ተገናኝተው ያኖራሉ ተብሎ ይታሰባል። ጃኑሮ ጋቱሶ ሰው የጣሊያን ብሔራዊ ቡድንን በማሰልጠን ስራቸውን ሀብለው ይጀምራሉ ማለት ነው። 2026 የዓለም ዋንጫ የሳቸው ኮንትራት የሚያበቃበት ይሆናል ማለት ነው። ምናልባትም የዓለም ዋንጫውን የሚያሳኩ ከሆነ ኮንትራታቸውን ሊያራዝሙ ይችላሉ። በእርግጥ አብዛኛው የሀገራት አሰልጣኞች በዚህ ሰዓት አዲስ እየፈረሙ ያሉት ኮንትራት እስከ 2026 የዓለም ዋንጫ ፍጻሜ ድረስ ነው። ብራዚልን ለማሰልጠንም ስራቸውን የተረከቡት ካርሎ አንቸሎቲ ፊርማቸውን ሲያኖሩ በዚህ መልኩ እንደነበረ ይታወቃል። ፈረንሳዊ ሳሚር ናስሪ የዘንድሮ የባሎንዶር ሽልማት ተገቢነቱ ያለምንም ጥርጥር ለኦስማን ዴምቤሌ ነው ብለዋል። ስለ ላሚን ያማል የተጠየቀውም ሳሚር ናስሪ እጅግ በጣም የተለየ ታለንት ያለው ተጫዋች ነው፣ ነገር ግን እኛ እንዳጠቃላይ የምንገመገበው የውድድር ዓመቱን ነው። የውድድር ዓመቱ ስኬታማው ተጫዋች ደግሞ ኦስማን ዴምቤሌ ነው። በጣም ምርጥ ብቃት ስለማሳየቱ ግን ላሚን ያማል ጥያቄ አላነሳንም ብሏል። ከዚህ ጋር በተያያዘ ኦስማን ዴምቤሌም ጥያቄ ቀርቦለት ነበረ። ሁሉም ሰው ገና በልጅነቱ ስለ አንድ ተጫዋች ያወራ ነበረ በባርሴሎና ቤት፣ እሱም ታዳጊው ላሚን ያማል ነበረ። እናም አሁን ወደ ዋናው ቡድን ከተቀላቀለ በኋላ ለምን ስለሱ እንደሚወራ ሁላችንም አውቀናል። በጣም የተለየ ተጫዋች ብሎታል። በተለይም አዲስ እይታን አምጥቷል ነው ያለው። እንደውም ላሚን ያማልን ኦስማን ዴምቤሌ ሲገልጸው በልምምድ ላይ የተወሰኑ ጊዜያት ተመልክቼው ነበረ። ድሪብል ያደርጋል፣ ግቦችን ያስቆጥራል። እውነት ለመናገር እሱ እያደረገ ያለው ነገር ለመመልከት በጣም አዝናኝ ነው። በጣም የተለየ ተጫዋች ሲል አወድሶታል። ከባሎንዶር ጋር በተያያዘ ግን ምላሽ ሳይሰጥበት አልፏል። ኬቨን ደብሮይና እኔና ናፖሊ ተመሳይ ምኞት አለን፣ ይህ ለእኔ ትክክለኛው ፕሮጀክት ነው፣ ማሸነፍ ፈልጋለሁ ብሏል። እኔና ቤተሰቤ በጣም ደስተኞች ነን፣ እስኪጀመር የጣሊያን ሴሪኤ በጉጉት እየጠበቀን ነው ብሏል። የስኩዴቶን ክብር በዚህ ውድድር ዓመት ያሳካው ናፖሊ ራሱን በደንብ እያጠናከረ ይገኛል። በተለይም በፕሪሚየር ሊጉ ልምድ ያላቸውን ተጫዋች ማምጣት ጥቅሙን ያየው ይመስላል። በስኮት ማክቶሚኒ የዘንድሮ ዋንጫ መገኘት ትልቁ ምክንያታቸው ነበር። አሁን ደግሞ ሌላ ምክንያት መሆን የሚችል ተጫዋች ከሲቲ በነጻ አግኝቷል። ሌሎችንም ተጫዋች ለማስፈረም ጥረት እያደረጉ እንደሆነ ይታወቃል። በነገራችን ላይ ኬቨን ደብሮይና የማንቸስተር ሲቲ መለያው ላይ ፈርሞ ለፓውሎ ዲባላ በስጦታ መልክ ሰጥቶታል። ፓውሎ ዲባላ ስለ ስጦታው አመስግኖት ኬቨንን እንኳን ደህና መጣ ካሉት የጣሊያን ሴሪ ተጫዋቾች አንደኛው ነው፣ በቅርቡ እንገናኛለን ብሎታል። በሮማና በናፖሊ መካከል በሚደረግ ጨዋታ ሁለቱ ደግሞ በተቃራኒ ሆነው ይፋለማሉ። ውድ ቤተሰቦቻችን ቃል ስፖርት ዩቲዩብ ቻናላችን ላይ ትገኛላችሁ። ከሀገር ቤት ከባህር ማዶ የተመራረጡ ስፖርታዊ ጥንቅሮችን እያጋራናችሁ እንገኛለን። ከተወዳጁ የእንግሊዝ ፕሪሚየር ሊግ ብቻ ወዳገኘናቸው ዕለታዊ መረጃዎቻችን ደግሞ እንሻገር። በድጋሜ ላይክ፣ ሰብስክራይብ እና ሼር እያደረጋችሁ እስከ ፕሮግራማችን ፍጻሜ እንድትቆዩ በአክብሮት ጋበዝን። ኬቲ አንድሪውስ ቀጣዩ የብሬንትፎርድ አሰልጣኝ ለመሆን እጩ መሆናቸውን ስካይ ስፖርት አረጋግጧል።
በነገራችን ላይ ኬት አንድሪው የቶማስ ፍራንክ የባለፈው የውድድር ዓመት የአሰልጣኝ ስታፍ አባል ነበሩ። እናም ለብሬንትፎርድ በጣም ቅርብ ሰው ናቸው። እንደሚታወቀው ቶማስ ፍራንክን በ10 ሚሊዮን ፓውንድ በሚደርስ የዝውውር ሂሳብ ለቶትናም ሆትስፐርስ አሳልፈው የሰጡት ብሬንትፎርዶች አሰልጣኝ በማፈላለግ ላይ እንደነበሩ ይታወቃል። እናም የቀድሞ የቶማስ ፍራንክ የአሰልጣኝ ስታፍ አባላት ከነበሩት ውስጥ ኬት አንድሪው የቀጣይ አሰልጣኝ እንዲሆን ዋነኛ እጩ ሆነዋል። በማንቸስተር ዩናይትድ ማቲያስ ኩንሃን የተነጠቁት ወልቭሶች ተጫዋች በማፈላለግ ላይ ይገኛሉ። ታዲያ እንደ ትራንስፈር ኒውስ ዘገባ ከሆነ በላሊጋ ላይ ትኩረት አድርገው የማቲያስ ኩንሃን ተተኪ እያፈላለጉ መሆኑ ተረጋግጧል። የትኛውን ተጫዋች ያመጣሉ የሚለው ነገር እርግጥ ባይሆንም ከወደ ላሊጋ እንደሚሆን ግን ተረጋግጧል። ስለሆነም የወልቭስ መልማዮች በላሊጋው ላይ ትኩረት አድርገዋል ተብሏል። ሌላኛው በርነማውዝ ነው። በርነማውዝ የግራ የመከላከል ስፍራው ተጫዋቹን እንግዲህ ሜሎስ ኬርኪዝን ለሊቨርፑል አሳልፎ ለመስጠት ከጫፍ ደርሷል። ታዲያ የሬንስ የግራ የመከላከል ስፍራውን ተጫዋች አድሪያን ትሩፈርትን ለማስፈረም ከጫፍ ደርሷል። የ5 ዓመት ኮንትራት 13.5 ሚሊዮን ዩሮ ቀጥታ የሚከፈል 3.5 ሚሊዮን ዩሮ የተጫዋቹ አቅም እየታየ የሚከፈል 10 በመቶ ድርሻ ደግሞ ከወደፊት ሽያጩ ለሬንስ የሚከፍል ይሆናል። ይህ መዋቅር አብዛኛው ከስምምነት እንደተደረሰበት ነው ፋብሪዚዮ ሮማኖ በፊት ገጹ ላይ ይዞት የወጣው። ስለዚህ በርነማውዝ ይህን ዝውውር በቀጣይ ሰዓታት ውስጥ ይጨርሳል ተብሎ ሲጠበቅ፣ በተቃራኒው ደግሞ ሜሎስ ኬርኪዝ በርነማውዝን ለቆ የሊቨርፑል ተጫዋች ይሆናል። በበርነማውዝና በሊቨርፑል መካከል ድርድሮች ቀጥለው ሲካሄዱ የዝውውር ሂሳቡ ዋነኛው የዝውውሩ አጀንዳ ይሆናል ተብሎ ይታሰባል። ሌሎች ነገሮች አብዛኞቹ ከሞላ ጎደል ዝውውሩን የሚያግዱ ይሆናሉ ተብሎ ስለማይጠበቅ ማለት ነው። ኦልሞስት ደግሞ ተተኪውን በርነማውዝ ለማግኘት ከጫፍ ስለደረሰ የፔፕ ጋርዲዮላ ቡድን ማንቸስተር ሲቲ 25 ሚሊዮን ፓውንድ ጥያቄ ቀርቦለት ነበረ። እንደ ፍለረን ፒልተንበርግ ዘገባ ከሆነ በዚህ ገንዘብ ማኬቲን እንደማይሸጠው አረጋግጧል። በርካታ ፈላጊዎች ያሉት ይህ ድንቅ ወጣት ተጫዋች ነገር ግን በጆሴፕ ፔፕ ጋርዲዮላ 25 ሚሊዮን ፓውንድ ተቀባይነት እንደሌለው ታውቋል። ስለሆነም ተጫዋቹ በሲቲ ቤት የመቀጠለው ነገር እርግጥ እንደሆነ ፍለረን ፒልተንበርግ በዛሬው ዕለት በፊት ገጹ ላይ ያስነብበዋል። ኤንዞ ፈርናንዴዝ ስለ አሰልጣኛቸው ማሬስካ ብዙ ነገር ብሏል። ጥቂት እናደርሳችሁ። በአሰልጣኛችን ላይ አሁን ትልቅ እምነት አለን ብሏል። እሱ ብዙ አስተምሮናል፣ ጥሩ እንድንጫወትም ረድቶናል። የቡድን ጓደኞችም ሁልጊዜ ካጠገቤ ነበሩ። በእያንዳንዱ ጨዋታ እሱን ለመርዳት ሁሉንም ለመስጠት እንሞክራለን ብሏል። አሰልጣኙን ሲያወድስ የክለቦች የዓለም ዋንጫ በጣም አስፈላጊ ውድድር ስለመሆኑ ሁላችንም እናምናለን። ዓለሙ ሁሉ ይመለከተናል እና እኛ አቅማችንን በቻልነው መጠን አውጥተን እንጠቀማለን ብለዋል። የዓለም ክለቦች ዋንጫ ሲጀመር በብዙ ዝግብ እንደነበረ ይታወቃል። ገና ውድድሩ ሲመሰረት ጀምሮ ሲጀመርም እንደዛው ነው። አሁን ሲቀጥል ደግሞ ክለቦቹ ለረብጣ ብሩ ሲሉ ውድድሩ ላይ ጠንካራ ሆነን እንገኛለን እያሉ ነው። ከዚህ ውስጥ ቼልሲ እንደዚሁም ኤንዞ ፈርናንዴዝ አረጋጋጩ ተጫዋች ሆኗል። በነገራችን ላይ ውድ ቤተሰቦቻችን ቼልሲ ፊታችን ሰኞ ነው ጨዋታውን ከሎስ አንጀለስ ጋር የሚያደርገው። ሌላው በቼልሲ በኩል አንድ ተጨማሪ ቅድ ተይዟል። ተስፈኛውን ታዳጊ ኬንድሪ ፓኤዝን ወደ አሜሪካ እንዲጓዝ የማድረግ እቅድ እንዳለና በዓለም ክለቦች ዋንጫ ስብስብ ውስጥ እንዲካተት ይፈልጋሉ ተብሏል። ነገር ግን ተጫዋቹ እንደ ተጫዋች ግልጋሎት እንደማይሰጥ፣ ነገር ግን ከቼልሲ ጋር እንግዲህ ከቡድኑ ጋር እንዲላመድና ከዛ በኋላ የአሜሪካ ቆይታቸውን ሲያጠናቀቁ ግን ወደ እህት ክለብ ስትራስቡርግ እንዲያመራ ነው እቅድ የተያዘው። ስለሆነም በቼልሲ በኩል አዲሱ ፈራሚያቸው ኬንድሪ ፓኤዝ የአሜሪካውን ቡድን ይቀላቀላል ተብሎ ይጠበቃል። ውሳኔውም ተወስኗል የሚሉ መረጃዎች በስፋት እየወጡ ይገኛሉ። ተጨማሪ መረጃዎችን ካገኘን ለቼልሲ ደጋፊዎች እንደዚሁ በጉዳዩ ላይ የምናደርሳችሁ ይሆናል። ቼልሲ በፈረንጆች አቆጣጠር ኦገስት 10 ወይም በኢትዮጵያን አቆጣጠር ሐምሌ 3 ተጨማሪ ወዳጅነት ጨዋታም ከጣሊያኑ ክለብ ኤስ ሚላን ጋር ለማድረግ ቀጠሮ ይዘዋል። እንግዲህ በዱብሊን ከተማ አየርላንድ ላይ ጨዋታውን እንደሚያደርጉት ጋዜጣ ዴሎ ስፖርት አስነብቧል። ስለዚህ ቼልሲ ከዓለም ክለቦች ዋንጫ በኋላ ቀጣይ ጨዋታውን የሚያደርገው ሐምሌ 3 መሆኑን ይፋ አድርገዋል። ሊቨርፑሎች ዳርዊን ኑኔዝን ለሽያጭ እንዳቀረቡት ወይም በይፋ እንደሚለያዩ ተረጋግጧል። ከሰሞኑ ታዲያ በሊቨርፑል በኩል ስሙ በስፋት ከአትሌቲኮ ማድሪድ ጋር መያያዙን ተከትሎም
ተጫዋቹን ለአትሌቲኮ ማድሪድ ሰጥተው ዩሊያን አልቫሬዝን በዝውውር አካል ማድረግ የሚቻልበት አማራጭ ካለ ማለትም ሊቨርፑል ገንዘብ ሲደመረ ዳርዊን ኑኔዝ ከዛ በኋላ ዩሊያን አልቫሬዝን ከአትሌቲኮ ማድሪድ ማስኮብለል የሚል እቅድ ወጥነዋል። በቀጣይ አትሌቲኮ ማድሪድ ግን እዚህ ዝውውር ላይ የሚያደርገው ጥረት ይጠበቃል። ሊቨርፑል ግን አስቀድሞ ከተጫዋቹ ጋር እንደሚለያዩ ይታወቃል። ሊቨርፑል ከፍሎሪያን ዌርዝ ዝውውር በኋላ ሜሎስ ኬርኪዝ ቀጣዩ ነው። ነገር ግን ተጨማሪ ተጫዋቾች ይኖራሉ ተብሏል። ጀሬሚ ፍሪፖንግን ያስቀድሞ እንዳስፈረሙ ስለሚታወቅ ሌሎች ዝውውሮች ግን በሊቨርፑል ቤት ይጠበቃሉ። እንደ ምክንያት ደግሞ እንደ ዣሬል ኳንሳ ያለ ተጫዋች ክለቡን የመልቀቅ ዕድሉ ሰፍቷል። ሁለቱም የግራ መስመር ተከላካዮች ሮበርሰን እና ሲሚካስ የመቆየታቸው ነገር እርግጥ አይደለም። ትላንት በሰበር ለሊቨርፑል ደጋፊዎች አንዲ ሮበርሰን ወደ አትሌቲኮ ማድሪድ የማምራቱ ነገር እርግጥ እየሆነ መጥቷል። 31 ዓመቱ ነው ብሎናል። አድማጫችንም እናመሰግናለን። አጥቂ ቅድሚያ የሚሰጡት ቦታ እንደሆነ ይታወቃል። ሉዊስ ዲያዝ ቆይታው 100% እርግጥ አይደለም። ኬዛና ቤንዶክም ክለቡን የመልቀቅ ዕድላቸው ስላለ ቢያንስ ክለብ ውስጥ ተጠባባቂ የሚሆኑ ተጫዋቾች ቁጥር እየቀነሰ ሊመጣ ስለሚችል ሪቻርድ ሂውዝ እና ማይክል ኤድዋርድስ እንደሚሸጡት ተጫዋቾች ወይም እንደሚለቁት ተጫዋቾች ዝውውር መስኮቱ ላይ ይሳተፋሉ። ምናልባት ከ4 እስከ 5 ተጫዋቾች ክለቡን በቀጣይነት ይለቃሉ ተብሎ ሲታሰብ እነኚህን ተጫዋቾች የማሟላት ሂደትም በቀጣይ የዝውውር መስኮቱ ላይ ሊቨርፑል በስፋት ይንቀሳቀሳል ተብሎ ይጠበቃል። አሁን እየወጡ ያሉ መረጃዎችም በተለይም ከወደ ኔዘርላንድ አካባቢ አያክስ የሊቨርፑልን ግብ ጠባቂ ያሮስን በውሰቱን ለማስፈረም ከስምምነት መድረሳቸው እየተረጋገጠ ይገኛል። ስለሆነም በአንድ ዓመት የውሰቱን የመግዛት አማራጭ ባለው ወደ አያክስ የማምራቱ ነገር አሁን ላይ እርግጥ እየሆነ የመጣ ይመስላል። ዮጌሬስክ አርሰናል ዩናይትድ የክረምት የዝውውር መስኮት ይህ ስዊድናዊ አጥቂ በብዙ ውዝግብ የታጀበ የዝውውር መስኮትን እያሳለፈ ይገኛል። መዳረሻው 100% እርግጥ ባይሆንም ምርጫው አርሰናል ስለመሆኑ ግን መረጃው አዲስ አይደለም። አስቀድሞም የአርሰናል ምርጫም ነበር ተጫዋቹም ቅድሚያ የሚሰጠው ለአርሰናል ነበረ። በትላንትናው ዕለት በርከት ያሉ ማህበራዊ ትስስር ገጾች ታማኝ የዜና ምንጮች ስፖርቲንግ ሊዝበኑ የፊት መስመር አጥቂ ቪክተር ጊዮኬሬስ በዚህ ክረምት ለአርሰናል ቅድሚያ ይሰጣል ብለዋል። ተጫዋቹ ማንቸስተር ዩናይትድ በዚህ ክረምት መቀላቀል እንግዲህ እንደማይችል አሳውቋል። ግን ዩናይትድ ይፋ ጥያቄ ለዚህ ተጫዋች ዝውውር ይሁን አርሰናልም እንዳላቀረቡ ይታወቃል። ማንቸስተር ዩናይትድ አሁንም ተጫዋቹን ማስፈረም ከሚፈልጉ ክለቦች ውስጥ ግን ግንባር ቀደም እንደሆነም ተጠቅሷል። አርሰናል የሼሽኮን ዝውውር የማይሳካ ከሆነ ቪክተር ጊዮኬሬስክን ወደ ቡድኑ የማምጣት ውጥን እንደነበረው ማስቀደሙ የታቀደ ዕቅድ ነበር። ግን አሁን ለአርሰናል ደጋፊዎችም ለማይከል አርቴታም ለአንድሪያ ቤርታም ትልቅ ችግር የሆነባቸው ነገር ጊዮኬሬስክ ወይንስ ሴሽኮ ይምጣ በሚለው ነገር ላይ ቁርጥ ያለ ውሳኔ በአርሰናል በኩል አልተወሰነም። ሁለቱንም ማግኘት ለአርሰናል ቀላሉ ነው፣ ግን ገንዘቡ ጉዳይ ለሁለቱም ዝውውር ምክንያት ይሆናል ተብሏል። በተለይም አርሰናል ተጫዋች ሲያመጣ የዝውውር ሂሳብ፣ ሳምንታዊ ደሞዝ፣ ሜዳ ላይና ከሜዳ ውጭ ተጫዋቹ የሚሰጠው ግልጋሎት በዋነኝነት ይያዛል። ለማንኛውም ጊዮኬሬስክ ከቤንጃሚን ሼሽኮ በተሻለ ሂሳቡ ለአርሰናል ጠቃሚ ነው ተብሎ ይታሰባል። ማይከል አርቴታም ቪክተር ጊዮኬሬስክ ይልቅ ቤንጃሚን ሼሽኮን እንደሚያስቀድሙ ይታወቃል። ወደ ቤተሰቦቻችን የተወሰነ ተጨማሪ መረጃ ግን ምናልባት ለደጋፊው ለምርጫ ይጠቅም ዘንድ እንንገራችሁ። ቪክተር ጊዮኬሬስክ በበኩሉ ያው አርሰናልን መቀላቀል ምርጫው እንደሆነ ይታወቃል። ቤንጃሚን ሼሽኮን በርግጥ ወደ አርሰናል የመምጣቱ ነገር ፍላጎቱ እንዳለው በስፋት ሲዘገብ ነበረ። ለማንኛውም ቤንጃሚን ሼሽኮ በተጠናቀቀ የውድድር ዓመት በአጠቃላይ 53 ጨዋታ 26 ግብ 6 ግብ በ53 ጨዋታ በተጠናቀቀ የውድድር ዓመት ብቻ ማለት ነው 32 የግብ አስተዋጽኦ ነበር። ይህ የሼሽኮ ቁጥር ነው። ጊዮኬሬስክን ካየን ፍጹም የተለየ ነው። ውድ ቤተሰቦቻችን በ57 ጨዋታ 63 ንጹህ ግብ አለው፣ 17 አሲስት አለው። ይሄ በጣም አማላይ የሚባል ነው። በአጠቃላይ ወደ 80 ግብ አስተዋጽኦ ነው ከደመር ነው። ይሄ ለሁሉም ለብሔራዊ ቡድኑም ለሁሉም በተባረገው ጨዋታ ላይ ነውና የውድድር ዓመት በንጻሬ ካየ ነው ጊዮኬሬስክ ከየትኛውም የአውሮፓ ተጫዋች ጋር ለንጽጽር የሚቀርብ ተጫዋች አይደለም። ሌሎች ብዙ መሰረታዊ ነገሮችን ከገመገሙ በኋላ ነው አርቴታም ጊዮኬሬስክ ይልቅ ሼሽኮን የመረጡት። ደጋፊውስ ማንን ይመርጣል የሚለው በቀጣይ ይጠበቃል።
አርሰናል በዝውውር መስኮቱ ላይ የገንዘብ ችግር ባይኖርበትም ነገር ግን ገንዘብ ሊያገኝባቸው የሚችሉት ሌሎች በርከት ያሉ አማራጮች አሉት። ኪቪር፣ ፋቪዮ ቬራ፣ ሎኮንጎ፣ ዚንቼንኮ፣ ኒልሰን የመሳሰሉ ተጫዋቾችን ለገበያ እንዳቀረበ ይታወቃል። አጠቃላይ አርሰናል ከዚህ ዝውውር እስከ 80 ሚሊዮን ፓውንድ ወደ ካዝና የማስገባት እቅድ አለው ተብሏል። የሚሆን ከሆነ ደግሞ ተጨማሪ ዝውውሮችን ለማድረግ በአርሰናል ቤት በትልቁ ይረዳቸዋል። አርሰናል ከነኚህ ተጫዋቾች አጠቃላይ ሽያጭ 80 ሚሊዮን ፓውንድ በራሱ አንድ ቪክተር ጌኬሬስክን የሚያክል ተጫዋች ማስፈረም የሚችል ገንዘብ ነው። በእርግጥ እነኚህ ተጫዋች ደግሞ በተቃራኒው አርሰናል ቤት ብዛም ጥቅም ላይ አይውሉም። በውሰት ነው አብዛኞቹ እየተጫወቱ የሚገኙት አሊያም ተጠባባቂ ናቸው። ስለዚህ አርሰናል እነኚህን ተጫዋቾች በቀጣይ ቀናት ለገበያ አቅርቦ 80 ሚሊዮን ፓውንድ የመሰብሰብ እቅድ አለው ተብለዋል። የቀድሞ የቼልሲ አጥቂ ቶኒ ካስካሪኖ አርሰናል ከጃክ ግሪሊሽ ጋር ስሙ መያያዙን አልወደድኩትም ብሏል። ጃክ ግሪሊሽ አሁን ለአርሰናል ጠቃሚ ተጫዋች አይደለም፣ ይልቁንስ አርሰናል ከሲቲ ተጫዋች ማምጣት ካለበት ምርጥ ለአርሰናል የሚሆነው ከጃክ ግሪሊሽ ይልቅ ፊል ፎደን ነው ሲል ተደምጧል። ግሪሊሽ ለአርሰናል አማራጭ ሊሆን ይችላል ተብሎ ሲጠየቅ የነበረው ካርሶኒን ለቶክ ስፖርት ሲናገር በፍጹም ለአርሰናል መፍትሄ አይሆንም፣ ለአርሰናል በዚህ ሰዓት ጠቃሚ ተጫዋችም አይደለም ብሏል። አርሰናል አሁን ካለበት ደረጃ አንጻር የሚመጥነው ፊል ፎደን ነው ብሏል። ማንቸስተር ሲቲ እንኳን ፊል ፎደንን ለገበያ ቀርበዋል ተብሎ አይታሰብም። እንደሚታወቀው ኮል ፓልመርን ለቼልሲ አሳልፎ የሰጠው ማንቸስተር ሲቲ ፊል ፎደንን ለማጫወት ሲል እንደሆነ ይታወቃል። አርሰናል ከተጫዋቹ ጋር ምንም አይነት ድርድርም ውይይትም አድርጎ አያውቅም። ይህ የቀድሞ የቼልሲ አጥቂ ቶን ካርሲሊ ከቶክ ስፖርት ጋር በነበረው ቆይታ ለአርሰናል በፍጹም ጃክ ግሪሊሽ መፈረም የለበትም፣ ከፈረመ ፊል ፎደን ነው ካለው ሐሳብ ላይ የተወሰደ ነው። ቤን ጃኮብስ ታማኝ ከሚባሉም የዜና ምንጮች ውስጥ አንዱ ግለሰብ ነው። ትላንትና አንድ ውይይት እያደረገ ነበረ በማህበራዊ ትስስር ገጹ ላይ። ይኸውም ከማንቸስተር ዩናይትድ ደጋፊዎች በተደጋጋሚ የተቀረበለት ጥያቄ የወቅቱ የብሪያን ምቤሞ ዝውውር ነው። ስፐርስ የብሪያን ምቤሞን ዝውውር ከዩናይትድ ለመጥለፍ ሙከራ ላይ መሆኑ ይታወቃል። ነገር ግን ተጫዋቹ ከማንቸስተር ዩናይትድ ጋር ቀድሞ በደረሰው ስምምነትና ልቡ ወደ ኦልድ ትራፎርድ መሄድ ስለፈለገ ብቻ ዝውውሩ ይጠለፋል የሚል ስጋት እንደሌለበት ቤን ጃኮብስ ተናግሯል። እናም ስፐርሶች ከዚህ ዝውውር በመውጣት ወደ ማንቸስተር ሲቲው አጥቂ ጃክ ግሪሊሽ የመሸጋገር እድላቸው ሰፊ ሊሆን እንደሚችል ነው ቤን ጃኮብስ ያስነበበው። ስለዚህ ለዩናይትድ ደጋፊዎች ዋስትና የሚመስል ሐሳብ ነው ያጋራው ቤን ጃኮብስ። በዝውውር ጉዳዩ ላይም እስካሁን ማንቸስተር ዩናይትዶች በብሪያን ምቤሞ በኩል አንደኛው የዝውውር ጥያቄ ውድቅ ከተደረገባቸው በኋላ እንግዲህ ከሰዓታት በኋላ በሚከፈተው የዝውውር መስኮት ላይ ለዚህ ተጫዋች ሁለተኛ የዝውውር ጥያቄ ዩናይትድ ያቀርባሉ ተብሎ ይጠበቃል። ቤን ጃኮብስም ለዩናይትድ ደጋፊዎች ትልቅ ዋስትና ነው የሰጠው ከዚህ ዝውውር ጋር አያይዞ። ማንቸስተር ዩናይትድ ከፈለጋቸው ተጫዋቾች ይልቅ የፈለጉትን ማግኘት ዘንድሮ ቀሎታል። ለዚህ ማሳያው ማቲያስ ኩና ነው። አሁን ደግሞ ሌላ ማንቸስተር ዩናይትድን ሲያደንቅ ያደገ እጅግ በጣም አስደናቂ ተጫዋች ላይ ትኩረት አድርጓል። ማንቸስተር ዩናይትድ ፊት መስመሩን ለማጠናከር ከቪክተር ጌኬሬስክ ባልተናነሰ ሁጎ ኤኪቲኬን እንደሚፈልግ ነገረናችሁ ነበረ። አሁን ላይ ታዲያ ከወኪሉ ጋር ድርድር ማድረጋቸው ተረጋግጧል። ማንቸስተር ዩናይትድ ሁጎ ኤኪቲኬን ለማስፈረም ከወኪሉ ጋር ውይይትና ንግግር ማድረጋቸው ተረጋግጧል። ስለ ተጫዋቹ የዝውውር ሁኔታ ነው ውይይቱ የተደረገው። አሁን ከወኪሉ ጋር ግንኙነት ያደረጉት ማንቸስተር ዩናይትዶች ስለ ዝውውሩ በቂ መረጃን አሰባስበዋል ተብሏል። ይህ ተጫዋች ቀደም ሲል ለማንቸስተር ዩናይትድ የነበረውን አድናቆትና ከልዩነቱ ጀምሮ ልክ እንደ ማቲያስ ኩና ዩናይትድን እየደገፈ ያደገ መሆኑን ተናግሮ ነበረ። ታዲያ ይህ ነገር ለዩናይትድ በዚህ ክረምት ዝውውሮችን ለመጨረስ እንደ ሁነኛ መሳሪያ እየተጠቀሙበት ይገኛሉና በቀጣይነት ሌላኛውን ብሪያን ምቤሞ አሁን ደግሞ ሁጎ ኤኪቲኬን ሊጠቀሙበት ይችላሉ ተብሏል። ድርድር በቀጣይ ቀናት ሊጀመር ይችላል ያለው ፋብሪዚዮ ሮማኖ 100 ሚሊዮን ዩሮ መለጠፉ ግን ምናልባት እዚህ ዝውውር ላይ ነገሮችን ውስብስብ ሊያደርግ ይችላል ተብሏል። በተጨማሪነት ሊቨርፑል እና ቼልሲ የዚህ ፊት መስመር አጥቂ ፈላጊ እንደሆኑ የሚዘነጋ አይደለም። ታዲያ ማንቸስተር ዩናይትዶች በዚህ ሁሉ ፉክክር ውስጥ የሚያደንቃቸውን ተጫዋች ማስፈረም እንደ ጥሩ አጋጣሚ ይመለከቱታል ነው የተባለው። ማንቸስተር ዩናይትድ ኩናን በዚህ መንገድ አግኝቷል። ብሪያን ምቤሞ ኦልሞስት በቀጣይነት የሚጠበቀው ዝውውር ነው። ሁጎ ኤኪቲኬ ቀጣዩ ነው።
ምናልባት ዩናይትድ የሁጎ ኤኪቲኬን ዝውውር የሚጨርስ ከሆነ የጌኬሬስክ ጉዳይ ለአንዴና ለመጨረሻ ጊዜ ዩናይትድ ቤትም ሊያካትም ይችላል። አርሰናል ደግሞ በይፋ ጥያቄ የሚያቀርብም ከሆነ በተመሳይ ሊያካትም ይችላል ማለት ነው። ዩናይትዳውያን በፊት መስመር አጥቂ ላይ ግን ማንን ማየት ትሻላችሁ? ምልከታችሁን አጋሩን። ምናልባት የምሽት መረጃችንን ላልተከታተላችሁ ዩናይትድ ቤት አጥቂ መስመር ላይ የማይሳካ ከሆነ አዲስ እቅድ አለ። እሱም የአታላንታውን ራስመስ ሆይሉንድን በዩናይትድ ዳግም መፍጠር የሚል አዲስ እቅድም እንደዚሁ እንደተወጠነ በምሽት መረጃችን ነግረናችሁ ነበረ። 2024-25 የፕሪሚየር ሊግ ሁለት ተጫዋቾችን እናገኛለን። ከላይ ከ20 በላይ የተሳኩ ሰንጣቂ ኳሶችን በውድድር ዓመቱ በማቀበል የማንቸስተር ዩናይትዱ ብሩኖ ፈርናንዴዝ በአንደኛ ስፍራ በ24 ኳስ ሲቀመጥ ማርቲን ኦዴጋርድ በ22 ኳሶች ሁለተኛውን ስፍራ ይዟል። በነገራችን ላይ ብሩኖ ፈርናንዴዝ ለዩናይትድ ሁሉን ነገር አድርጎ ያጠናቀቀበት የውድድር ዓመት እንደሆነ ይታወቃል። አስደሳቹ ዜና ታዲያ ቀጣይ ዓመት ይቆያል። ከማቲያስ ኩና ጋር ደግሞ ጥምረቱ በዩናይትድ ቤት በትልቁ ይጠበቃል። ይህ ተጫዋች በፕሪሚየር ሊጉ ሰንጣቂ ኳሶችን ማቀበል ቀዳሚው ነው። በፕሪሚየር ሊጉ የብሩኖ ልዩም ኳሊቲ እነኚህ ናቸው። ተሻጋሪ ኳሶቹ በጣም ወሳኝ ናቸው። ያው ደጋግመን እንዳልናችሁ ኩና ደግሞ እነኚህን የተሻገሩ ኳሶችን ይዞ ወደ ሳጥን ውስጥ ተጫዋቾችን ድሪብል እያደረገ የመግባትና እድል የመፍጠር የተለየ ችሎታ ስላለው በዩናይትድያን ዘንድ ጥምረቱ ይጠበቃል። በዛው ልክ ደግሞ 9 ቁጥር አጥቂ አሊያም ሆይሉንድን ማሻሻል የተባለው ሁለት እቅድ በዩናይትድ ቤት ይጠበቃል። ዩናይትዳውያን የብሩኖን መቆየት ግን በትልቁ የሚጠብቁበት ከዋና ዋና ምክንያቶች ከተጫዋቹ የሚገኘው ግልጋሎት ቀላል የሚባል አይደለም። ዛሬ በኢትዮጵያ ፕሪሚየር ሊግ ላለመውረድ ወልዋሎ አዲግራት ዩኒቨርሲቲ ከመቀለ ሰባ እንደርታ ወንጂ ሁለገብ ስቴዲየም ላይ፣ መቻለ ከኢትዮ ኤሌክትሪክ፣ ቅዱስ ጊዮርጊስ ሜዳ ቢሾፍቱ ላይ፣ ፋሲል ከነማ ከአዳማ ከተማ እንደዚሁ አዳማ ሳይንስና ቴክኖሎጂ ስቴዲየም ላይ 9 ሰዓት ላይ ጀመራሉ። እነኚህ ጨዋታዎች ልክ ሲጠናቀቁ የአምናው ሻምፒዮን ኢትዮጵያ ንግድ ባንክ ከወላይታ ዲቻ አዳማ ሳይንስና ቴክኖሎጂ ስቴዲየም ላይ ፍልሚያቸውን እንደዚሁ የሚያደርጉ ይሆናል። በዓለም ክለቦች ዋንጫ አል አህሊ የግብፁ ከኢንተር ሚያሚ ከአሜሪካው ክለብ ያደረጉት ጨዋታ ያለምንም ግብ 0-0 ተጠናቆ የዓለም ክለቦች ዋንጫ በይፋ ጅማሬውን አድርጓል። ዛሬ አመሻሽ 1 ሰዓት ባየር ሙኒክ ከኦክላንድ ሲቲ፣ ምሽት 1 ሰዓት ይህ ጨዋታ ተደርጎ ሲጠናቀቅ ምሽት 4 ሰዓት የአውሮፓ ሻምፒዮኑ ባለክብር ፓሪስ ሰን ዠርሜን ከአትሌቲኮ ማድሪድ ምሽት 4 ሰዓት ፍልሚያቸውን የሚያደርግ ይሆናል። ቃል ስፖርት ዩቲዩብ ቻናል ከሀገር ቤት እስከ ባህር ማዶ ለዚህ ሰዓት ብትሰሟቸው ብለን መርጠን ያሰናዳላችሁ ስፖርታዊ ጥንቅሮቻችን ፍጻሜያቸው እዚህ ጋር ይሆናል። ዕለተ እሑድ ማለዳ መረጃዎቻችን እዚህ ጋር ሲጠናቀቁ ከወደዳችሁን ላይክ አድርጎን አበረታቱን። ቤተሰብ መሆን ካሻችሁ ሰብስክራይብ አድርጋችሁ የደወል ምልክቷን መጫን እንዳይረሳ። ማለዳ 1 ሰዓት ምሽት 2 ሰዓት የመገኛ ሰዓቶቻችን ናቸው። መልካም ዕለተ እሑድ፣ በደህና ቆዩን።